ስለዚህ ያለሁበት ሁኔታ እድሌ ምናምን ብቻ ሳይሆን ቤተሰቤ፣ እናቴ፣ አባቴ የኖርኩበት ኢንቫይሮንመንት ብሎ በዛ መታሰር የለበትም። ሰው የራሱን ታሪክ የመጻፍ እድል ተሰጥቶታል። አንዳንድ ሰዎች የ40 ቀን እድሌ ነው እንደዚህ ያደረገኝ፣ የ80 ቀን እድሌ ነው እኔ ምንም ማድረግ አልችልም የሚልና እነሱ በህይወታቸው ላይ አቅም እንደሌላቸው መቆጣጠር እንደማይችሉ አድርገው ይናገራሉ። የ40 ቀን እድል የ80 ቀን እድል የሚባል ነገር አለ? ምንድነው መነሻው? መጽሐፈ ቅዳሴ ላይ ከ14 ቅዳሴ ነው እንግዲህ በኢትዮጵያ ቤተክርስቲያን ያለው። ከነዛ ቅዳሴ መካከል ቅዳሴ አትናቴዎስ የሚባል አለ እና ይህንን ለማለት የሚመስል 40 ቀን ላይ እንዲህ ታደርገዋለህ፣ ድሃም ለመሆንም ባለጸጋም የሚሆነውን ትለየዋለህ የሚል አይነት አገላለጽ አለ፣ ኤክስፕሬሽን አለ። ያ ነው መነሻው። ያው ትንሽ ጫፍ ሲያዝ በደንብ ነገርን ካለማንበብ የሚመጣ ችግር ነው። ምንድነው ቅዳሴ አትናቴዎስ ላይ ቅዱስ አትናቴዎስ እያለ ያለው? በሳይንሱም እንግዲህ 8 ሳምንታት አካባቢ ካልተሳሳቱ አንድ ህፃን ልጅ ኦርጋኑ ተሰርቶ የሚያልቅበት ጊዜ ነው። ተስዕሎተ መልክ ይባላል በእኛ። መልክ ማለት እጅ፣ እግር እያንዳንዱ ናቸው መልክ የሚባሉ። መልካ ኢየሱስ ቢባል የኢየሱስ መልኮች ለዓይንህ ለምንህ እንደሚባለው ተስዕሎተ መልክ ማለት የእያንዳንዱ ኦርጋን ተሰርቶ ኦርጋን ፎርሜሽን የሚያልቅበት ማለት ያ ጊዜ ማለት ሙሉ የዛ ሰውዬ ፎርም ተደርጎ ወይም ኦርጋኑ ተሰርቶ ሲያልቅ በዛ ነው ባለጸጋ ይሁን ደሃ ይሁን የሚወስነው ኦርጋኑ ተሰጠው ማለት ነው ልጁ ራሱ። ከዛ በኋላ ያለው እሱ ስራ የሱ ፋንታ ነው። ስለዚህ ወሰነለት የተባለው እንደዛ አድርጎ ስለሰራው እና ያ የተስዕሎተ መልክ ጊዜ ነው እንጂ እግዚአብሔር ለሆነ ጉዳይ አስቀድሞ የወሰነው ለድህነት የወሰነው ለባለጸግነት የወሰነው ሰው ኖሮ ከሆነ ወደ መንፈሳዊ ሕይወትም ለኃጢአተኝነትና ለጻድቅነት የወሰነው ሰው ኖሮ ከሆነ አንደኛ ሰው ለምን ይኮነናል? የተሰጠውን ስራ በመወጣቱ እንደው መሸለም ነው ያለበት። ኦልሬዲ የተወሰነለት ስራ ቀጥሬው አንድ ሰው በቀጠርኩት ስራ ላይ ጆብ ዲስክሪፕሽኑን ካሟላ ጥሩ ደሞዝ ነው መሰጠት ያለበት እንጂ ለምን ይቀጣል? ተዋናይ መጥፎ ገጸ ባህሪ ተሰጥቶ ጥሩ አድርጎ ስለተወነ ይሸለማል እንጂ በዛ በመጥፎ ገጸ ባህሪ በሰራው ወንጀል አይታሰርም። ያው ህዝቡ ግን ይጠሏል፣ ጠምዶ ይዘዋል፣ እርር እያለ መንገድ ለመንገድ የሚያባረው። ስለዚህ ይሄኛው አይነት እንትን ኮምፕሊትሊ የፕሪደስቲኔሽን በተለይ በኦርቶዶክስ ቤተክርስቲያን በጣም በጣም የማይደገፍ ሀሳብ ነው። ነፃ ፈቃድን እግዚአብሔር ሰጥቷል። ግን እኛ የማንቀይራቸው ተፈጥሯዊ እኛ የማንቀይራቸው ሶሻል እንትኖች ሊኖሩ ይችላሉ። ከእንደዛ አይነት ሁኔታ ደግሞ መጽሐፍ ቅዱስ ደግሞ የሚገርምሽ በጣም እሺ እኔስ እሺ ሙሉ አካል ተሰጥቶኝ እንዲሆኜ እንትን አልኩ። ከዛ በኋላ ግን ያሳደጉኝ ሰዎች፣ ያደግኩበት ቤት፣ የኖርኩበት ሁኔታ፣ የኖርኩበት ሶሳይቲ ይሄ የኔ ምርጫ አይደለም፣ መርጬ እዛ መሀል አልተገኘሁም፣ ስለዚህ ፕሪደስቲንድ ነኝ ወይም እድሌ ነው ሊል ይችላል። ግን ከእንደዛ አይነት ጨለማ አይነት ነገሮች ውስጥ ወጥተው እንደውም እጥፍ የሆኑ አሉ። እዚህ መዝሙረ ዳዊት ላይ በጣም አንድ የምወደው ቃል በአምጣነ ጽልመታ ከመሆ ብርሃና፣ በጨለማዋ ልክ ብርሃኗም እንደዚያ ነው። አንዳንዴ በህይወታችን በጨለማችን ልክ ብርሃናችን ሊሆን ይችላል። አብርሃም በጣም ጣዖት አምላኪ ከነበረ ቤተሰብ ነው የተገኘው። የአማኞች ሁሉ አባት ነው አብርሃም፣ የእምነት አርበኛ። የእሱ ሪቨርስ አዳምና ሔዋን የበደሉት ገነት ውስጥ ሆኖ ገነት ውስጥ ሆኖ ከፈጣሪ መጣላት አለ። ጣዖት አምላኪ ቤተሰብ ውስጥ ሆኖ ወጥቶ ከቤተሰብ እስር ራስን መፍታት ይቻላል። እና አንዳንዴ 40 ቀን ድል የሚለውም አንዳንዴ ከማንፈልገው ማህበረሰብ መሀል ልንገኝ እንችላለን። የቤተሰብ ታሪክ ሊሆን ይችላል። አሁን አንዱ ትራውማቲክ ሆኖ እናንተ ጋር ከሚመጡ ነገሮች አንዱ በጣም ለመናገር የሚያሳፍር ቤተሰብ ያለው አካል አለ። በጣም ይገርምሽ የክርስቶስ የዘር ሐረግ በማቴዎስ ወንጌል ላይ ተጽፏል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ገሌ ገሌን ወለደ ገሌን ወለደ ተብሎ መጨረሻ ላይ ነው ኢየሱስ ክርስቶስ የሚመጣው። ከዛ በፊት ያሉትን ሰዎች ስም ዝርዝር ላይ ያሉትን ሰዎች ታሪክ ብታይ ለጆሮ የሚከብዱ ናቸው። የልጁን ሚስት የደፈረ ሰው አለ፣ ወይም ከልጁ ሚስት ጋር የተኛ ሰው አለ። የሰው ሚስት ቀምቶ ያገባ ሰው አለ። ብዙ ወንጀለኞች አሉበት።
የክርስቶስ አያቶች ናቸው። የክርስቶስ አያቶች ናቸው። ምናልባት በቤተሰቡ ለሚጨነቅ ለሚያፍር ሰው ከዚህ በላይ ፈውስ የለም። መድኃኒት ሆነ መጥቶ የዓለም መድኃኒት ሆነ ከእንደዛ አይነት ኃጢአት ከሞላበት ዓለም መጥቶ ሊፈውስ ስለሆነ የመጣው ሊያድን ስለሆነ የመጣው እሱ መጥቶ የዓለም መድኃኒት ሆነ ከብዙ ክፉ ሰዎች ከብዙ አስጨናቂ ታሪክ። ስለዚህ እኔ የቤተሰቤ ታሪክ እኔ እንዲፋይል ሊያደርገኝ አይችልም። ሙሴን እናቱ ነች አደለ? አሁን አንዳንድ ሰው ምንም ቤተሰቡን የማያውቅ ሰው ሊኖር ይችላል፣ ተጥሎ የተገኘ ስለዚህ በማሳደጊያ ቦታ ነው ያደገው። እንዴት ነው ሊሸከመው የሚችለው? ለህሊናው ሊከብደው ይችላል አለ መጽሐፍ ቅዱስ ላይ። የሙሴ እናት ወስዳ ጥለዋለች። የጣለችው ጠልተው አይደለም፣ እንዳይሞትባት ነው። መጣሏ የፍቅሯ አካል ነበር። የጣሉ ሁሉ እናቶች ለካ ጠልተው አይደለም። የሙሴ እናት ከሰይፍ ልታድነው ነበር። አንዳንድ እናቶች ከረሃብ ሊያድኑ ይጣሏሉ፣ ከብዙ ጭንቀት ሊያድኑ ይጣሏሉ። መጽሐፍ ቅዱስ ሁሉንም አይነት ታሪክ የጻፈው ሰዎች ባሉበት ሁኔታ ተስፋ ቆርጠው በትናንታቸው ታስረው እንዳይቀሩ ከመንገድ ነው። ስለዚህ ያለሁበት ሁኔታ እድሌ ምናምን ብቻ ሳይሆን ቤተሰቤ፣ እናቴ፣ አባቴ፣ የኖርኩበት ኢንቫይሮንመንት ብሎ በዛ መታሰር የለበትም። ሰው የራሱን ታሪክ የመጻፍ እድል ተሰጥቶታል።